የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከዓለም አቀፉ የከተሞች ፎረም ጎን ለጎን በአዘርባይጃን ባኩ ከተማ ያደረግነው ጉብኝት ለከተሞቻችን ልማት ትልቅ ልምድ የቀሰምንበት ነው አሉ። በፎረሙ ላይ የተሳተፈ የሚገኘው የኢትዮጵያ ልዑክ በባኩ ከተማ የተለያዩ የመስህብ ስፍራዎችንና የልማት ስራዎችን ጎብኝቷል። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ጉብኝቱ በሁሉም የሀገራችን አካባቢዎች የጀመርናቸውን የከተማ ልማት፣ የቅርስ እድሳትና ጥበቃ ስራዎችን ይበልጥ አጠናክረን እንድንቀጥል ተጨማሪ ትልቅ ልምድ የቀሰምንበት መሆኑን ወቁ ብለዋል። በኢትዮጵያ ያሉ የኢንቨስትመንት እድሎችን መመልከታችን ለሀገራችን ባለሀብቶች ለማስተዋወቅ ያግዘናል ላሉ የተለያዩ ሀገራት አምባሳደሮችና ዲፕሎማቶች በኢትዮጵያ የልዩ ኢኮኖሚ ዞኖች ውስጥ የሚገኙ የልማት እንቅስቃሴዎችን አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት ጎብኝተዋል። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብና ዘመናዊ የኢንቨስትመንት ስነ ምህዳር ለመፍጠር በልዩ ኢኮኖሚ ዞኖች ላይ እያከናወነች ያለውን ስራ ተመልክተዋል። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮን የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት እየተደረገ ነው አለ። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ለፋና ሚዲያ ኮርፖሬሽን እንደገለጹት የዩኒቨርሲቲ መግቢያ ፈተናን በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት እየተደረገ ይገኛል። ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በድምሩ 567219 ተማሪዎች መመዝገባቸውን አሳውቀዋል።